እሺ ጥያቄ ያላችሁ የገባችሁ ልጆች? እሺ ሰላም ነው ወንድም፣ እንዴት ነህ? አልሐምዱሊላህ። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። እኔ ጥያቄ አለኝ። ያው ጥያቄም ሁለት ወራት አካባቢ ስለ ቁርአን እያየሁኝ ነበር። ባየው ነገር ላይ እኔ ብዙ ጥያቄዎችን ስለፈጠረብኝ ነው። እኔ ከክርስትና እምነት ነው የተወለድኩትም ያደግኩትም የኖርኩትም የተማርኩትም በዛ ውስጥ ነው እና ጓደኞቼ ሁሉ ሙስሊም ናቸው። ያው በእነሱ ምክንያት ደግሞ እነሱ ደግሞ ብዙ ነገር ስለምነግሩኝ ለማወቅ ውስጥ ስለፈለገኝ እነሱ ጋርም ጥያቄዎችን አነሳስቼ እነሱ ካሉኝ ያው እነሱን በሚሉትን ነገር ላይ ስላልተማመንንበት ወደ አንተ እንዲመጣ አድ እንዲያደርግ ወደ ያንተን ስለላኩልኝ ነው ወደ አንተ መጣሁት። እና እኔ መጀመሪያ ጥያቄን ላቀርብልህ የምፈልገው ከመጀመሪያ መሐመድ ነው ኢየሱስ ነው ይሄንን ምድር ቀድሞ የመጡት? ያንን ጥያቄ እንድታብራራልኝ እፈልጋለሁ። መሐመድ ነው ኢየሱስ ነው ይሄንን ምድር ቀድሞ የመጡት? እሺ በጣም ጥሩ። ከነቢዩ ሙሐመድ በአካል አመጣጥ ከሆነ ነቢዩላህ ዒሳ ዓለይሂ ሰላም ወይንም ኢየሱስ ናቸው ቀድሞ የመጡት። ነቢዩ ሰለላሁ ዓለይሂ ወሰለም ግን አንድ ነገር ተናግረዋል። ኩንቱ ነቢየን ወአደም በይነ ሩሒ ወልጀሰድ አለ። አዳም ገና በስጋና በመንፈስ መካከል ሳለ እኔ ነቢይ ነበርኩ ብለዋል። እኛ ግን ይሄን አሉ ብለዋል ብለን አምላክ ናቸው አለና። ልክ ለምሳሌ እኔ ከአብርሃም በፊት አለሁ ቢል ኢየሱስ ክርስቶስ ስለዚህ አምላክ ነው ብለው እንደሄዱት እኛ ይሄንንም ከአዳም ገና በስጋና በመንፈስ መካከል ሳለ እኔ ነቢይ ነኝ ብለዋልና አምላክ ናቸው አንልም። ያን የምንለው አምላክ በእርሳቸው ላይ ቅድመ እውቀት ነበረው፣ ወደፊት ነቢይ እንደሚያደርጋቸው ወስኗል፣ ቀድሞ ነው የሚባለው። ልክ እንዲሁ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አካል የተገኘው መቼ ነው ከተባለ ከክርስቶስ በኋላ ነው። ኢየሱስ ክርስቶስ ቀድሞ ከድንግል ማርያም ተወልዷል። እሺ እንደዛ ከሆነ ያው ከመሐመድም ከኢየሱስ በፊቱም ያው እግዚአብሔር እንዳለም ሆኖ ሰው ብዙ ጊዜ በጣዖት አምልኮት በብዙ ነገርና መሐመድም በጣዖት አምልኮት ውስጥ ከቤተሰብ እንደተወለደ ይናገራል። እንደዛ ሆኖ ያው በቁርአን እንዳየሁት ከሆነ መሐመድን ከልጅነትም ጀምሮ ፈጣሪ ክፉ ነገሮችን ከሆዱ እንዳወጣና እሱን በነብይነት እንደመረጠ ይናገራል። ያም ሆኖ እያለ ኢየሱስ ይህንን ምድር ቀድሞ ከመጣ ኢየሱስ በምድር ላይ ብዙ ታምራቶችን ፈጥሯል። በእርግጥ ብዙ ነገሮችን አድርጎታል። ግን የመሐመድን ስራ እዚህ ምድር ላይ ሆኜ እኔ እየተገበርኩት ብሄድ ወደ ጀነት ለማግባት ምንድነው ነው? አሁን ብዙ ነገሮች አሉ። ያው ስጋ ለባሽ ነኝና ብዙ ደካማ ጎን አለኝ። ኃጢአት ልሰራ እችላለሁ፣ ሰው ነኝና በብዙ ነገር ልሳሳት እችላለሁ። በዛ ሁሉ ላይ መሐመድ ያኔ የሰራውን ሙሉ ተግባር ባይሆን በስራ መንገድ ነው የሚወሰነው ይላሉ ብዙዎቹ። አሁን ማለት ነው ብዙዎቹ በስራ መንገድ ነው በሰረሽው ኃጢአት ነውና ወደ ገነት ለመግባት የሚመዘን ክፉ የሚሰራበት ቦታ ቢመዝን ያኔ የሰራውት ኃጢአት ክፉ ብዙ ሚዛናዊ ቢሆን ምንድነው ያን ሰዓት ማድረግ የሚችለው? ያው መሐመድ እንዳስተማረኝ የሱን ተግባር እየተነከርኩኝ ይያሉ። በዛ ውስጥ ላይ ደካማ ሆኜ ብዙ ኃጢአት ሰርቼ ኃጢአቴ ይጥፍ ቢሆን ምን እሆናለሁ ነው ጥያቄ። እሺ የትንሣኤ ቀን ሰውየው አንድ አማኝ የሆነ ሰው በአንድ አላህ አምኖ አላህን በብቸኝነት ተገዝቶ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንደ ነቢይ ተቀብሎ በእርሳቸው ሕግና ስርዓት ላይ ተከትሎ ሄዶ የትንሣኤ ቀን ኃጢአትና መልካም ስራው ሲታይ ጊዜ መልካም ስራው ካመዘነ ወደ ጀነት ይገባል። ኃጢአቱ ካመዘነበት እስከተባለ አላህ ስብሐነሁ ወተዓላ ለነቢዩ ሰለላሁ ዐለይሂ ወሰለም የምልጃ ስርዓትን ይፈቅድላቸዋል። ከእርሱ ዘንድ ሄደው እንዲያማልዱ ስለ ኃጢአተኞች ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እኔ ትንሣኤ ቀን ለትውልድ ብቻ እማልዳለሁ ብለው ቃል በቃል ተናግረዋል። አነ አወል ሻፊዕ ሙሸፈዕ የውመል ቂያማ፣ የትንሣኤ ቀን የመጀመሪያው አማላጅ ምልጃም ተቀባይነት ያለው እኔ ነኝ ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። በሌላ ሐዲስ ላይ ኢነ ሊኩሊ ነቢይን ዳዕወቱን ሙስተጃባ ወኩሉሁም ቀድ ደዐው ኢላ አነ ወአነ ደኸርቱሃ ሸፋዓተን ሊኡመቲ የውመል ቂያማ አሉ።
እያንዳንዱ ነብይ ተቀባይነት ያለው ዱዓ ወይንም ጸሎት እድል ተሰጥቷል። ሁሉም እዚሁ አድርገውም ሄደዋል አሉ። እኔ ብቻ ስቀር እኔ የተሰጠችኝን እድል የትንሣኤ ቀን ለትውልዶቼ ምልጃ ትሆነኝ ዘንድ አዘግጅቻታለሁ ብሎ ተናገሩ። የፍቅር ጥግ ብሎ ማለት ለራሱ የተሰጠውን ታላቅ እድል አይ ይሄንስ ለትውልዶች አደርገዋለሁ ብሎ የትንሣኤ ቀን እዚያን የጭንቅና የመከራ ቀን ነፃ የሚወጡበትን ለእነርሱ አሳልፎ መስጠት ይሄ ነው። እንዳጠቃላይ የዛኔ አማኝ የሆኑ ሰዎች እርሳቸው ሸፋ እንደሚያደርጉላቸው ነቢያቸው ሰለላሁ ዐለይሂ ወሰለም ተናግረዋል። እሺ እንደዛ ከሆነ ያ ኢየሱስ ይህንን ምድር መጥቶ በተወለደ በቃል ነው። አሁን በእኛ ኢየሱስ በቃል ስለተወለደ በቃል ብቻ ነው የተወለደ፣ በቃልም ነው ኢየሱስ የእግዚአብሔር ልጅ ነው ብለን በማመን ብቻ እሱ በሞተልን የኛ ኃጢአታችን ተሽሮልናል ብለን እናወራለን። ያ ሆኖ መሐመድ አሁን ወደ ገነት እግዚአብሔር ወደዚህ ምድር ሲመጣ ነው ወይስ ወደ ገነት የሚያደርገው? አሁንም ገነት ናቸው ነው እኔ ጥያቄ። ማንኛውም ሙስሊም ከሞት በኋላ ወደ ገነት ይሄዳል። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ አርዋሑል ሙእሚኒነ ፊል ጀና አሉ። የሙስሊሞች ነፍስ በገነት ነች ብሎ ተናግረዋል። እሺ ምን ነበር? እሺ እንደዛ ሆኖ ካለ ኢየሱስ ክርስቶስ ለምንድን ነው በእናንተ ሶስተኛ ቦታ ነብይ ሆነ በሶስት የተቆጠረው? ያው እሱ ከሰው ልጅ ከድንግል ማርያም እሷም በብጽሕት በድንግል ማርያም ተወልዶ ሳለ በቃል በመልአክ በገብርኤል ተወልዶ ያለ እንዴት ነው እሱ በሶስተኛ ደረጃ ልታስቀምጡት የቻላችሁስ? በዛ ሁኔታ ሆነ ይሁዳውያኖች ገለናል ብሎ ኢየሱስን ከተናገሩ ኢየሱስ ገለናል ብሎ ይሁዳዎች ከተናገሩስ ኢየሱስ በእስልምና እንዴት ነው ለሰው ልጅ ላልሞታ መከራውንም አልተቀበለም ተብሎ ሊወረም ተቻለውስ ለምንድን ነው? በመጀመሪያ ኢየሱስ ክርስቶስ በእስልምና ትልቅ ደረጃና ቦታ አለው። 5 ታላላቅ ነቢያቶች ኡሉል ዐዝም የሚል መጠሪያ አላቸው። በቁርጠኝነት ባለቤት ነው። እነዚህ ነቢያቶች ታላላቅ ነቢያት ከአምላክ ከአላህ ዘንድ አምስቶቹ ነብዩ ሰለላሁ ዐለይሂ ወሰለም፣ ኢብራሂም፣ ዒሳ፣ ሙሳ፣ ኑህ እነዚህ ናቸው። እነዚህ ደረጃቸው በጣም ላቅ ያለ ነው እና ይህን ደረጃ የተጎናጸፉት በምንድን ነው ከተባለ ባወላደዳቸው አይደለም። እርሱ እኮ ያላህ ስራ ነው። የተሻለ አምላክ ነው በዚህ ሁኔታ እንዴት እንዲወለድ ያደረገለት። ታዲያ በምንድን ነው የሚበላለጡት ከተባለ በስራቸው ነው። አየሽ፣ ከእነርሱ በተገኘ ነገር እንጂ አምላክ በእነርሱ ላይ ባደረገው ነገር ሊበላለጡ አይችልም። አምላክ ሌሎቹን ከእናትና ከአባት እንዲወለዱ አደረገ። ሔዋንን ያለ ወንድ ያለ ሴት ከአዳም ጎን ብቻ እንድትፈጠር አደረገ። ያም ድንቅ ነው። እናወዳደር ከተባለ እንደዚያ ይበልጣሉ አዳምና ሔዋን። አዳም ሰው ይሆናል ተብሎ ከማይታሰብ ከአፈር መገኘት ይሄ ራሱ ድንቅ ተአምር ነው። እንዲሁ መሲሁን ደግሞ ያለ አባት ከእናት ብቻ እንዲገኝ አደረገ። ይህ የአምላክን ስራ ተደንቀንበት ብቻ የምናልፈው የሆነ ነገር እንጂ የመበላለጫ ሚዛን አይደለም። መበላለጫቸው ምንድን ነው ከተባለ በምድር ላይ የሰሩት ነው። መሲሁን እና ነቢዩ ሰለላሁ ዐለይሂ ወሰለም ስናይ ነቢዩ ሰለላሁ ዐለይሂ ወሰለም ለዓለም የተላኩ ነቢይ ናቸው። መሲሁ ደግሞ ክርስቶስ ለአንድ አካባቢ ለአንድ ህዝብ የተላከ ነው። ለአይሁድ ህዝብ የተላከ ነው። በተሻለ እስራኤላውያኖች ይሄ ነው። ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላህ ኢለይኩም፣ የማርያም ልጅ መሲሁ እኔ የእስራኤል ልጆች ሆይ ለእናንተ የተላኩኝ የአላህ መልእክተኛ ነኝ አላቸው ይላል። አላህም ለማርያም በገብርኤል አማካኝነት ወዴት እንደሚልከው ቀድሞ ሲነግራት ወረሱለን ኢላ በኒ እስራኤል አላት። ወደ እስራኤል ልጆችም መልእክተኛ አድርጌ ልከዋለሁኝ ብሏታል። ያቸው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እስከተባለ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ እርሳቸው ለዓለማት የተላኩ ናቸው ተብሎ ተገልጿል። እና ይህን ይመስላል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለዓለም የተላኩ ናቸው። መሲሁና ቀደምት ነቢያት ደግሞ ለእስራኤላውያን የተላኩ ናቸው። በሌላም ዓለም ላይ አላህ ሱብሓነሁ ወተዓላ ሲልክ ቆይቷል። ነገር ግን መሲሁ ለእስራኤል ህዝብ ነው የተላከው። ይህን ይመስላል። እሺ ሌላ ጥያቄ ደግሞ እኔ በጣም በቁርአን ውስጥ ካየውኝ ስለ አይሻ ትዳር እና ስለ መሐመድ ትዳር በጣም ትንሽ ግራ ስለተጋባኝ ነው ማለት ነው። አይሻ 9 ዓመት ሆና እሳቸው
ብቻ ይሄን አልፈልግም። ያ እንዴት ሊሆን ይችላል? በቁርአን መንገድ አሁንም ቢሆን ያንን ድርጊት መደረግ ይቻላል ወይ ነው? 9 ዓመት ናት ሰበትን አንድነትዬ ስለሆነች በዚህ ጊዜ ለምን እንደዛ አይነት ነገር ያን ትልቅ ነብይ ሆኖ እንዴት ነው ይሄ ነገር ሊሆን ይቻላል ነው? እኔ በጣም ጥያቄ የሆነብኝ ነገር ቢሆን እሱ ሰማ ለማለስሽ አሁን እንግዲህ የምናወራው የዛሬ 1446 ዓመት በፊት የነበረ ታሪክ ነው እንጂ ዛሬ ስላለ ታሪክ አይደለም። የዛሬ 1446 ዓመት ታሪክ የነበረውን ታዲያ እንዴት ነው ማወቅ የምንችለው ከተባለ የመጀመሪያ ልታውቁ የሚገባው ነገር የሰው ልጆችን የተከሰውነትን በመመዘን ነው አይደል? አሁን ላይ የ9 ዓመትና የዛች ዓመትን የ9 ዓመት ማወዳደር የመጀመሪያው ስህተት እሱ ነው። የሰው ልጆች አፈጣጠራችን ገና ከመጀመሪያው ስንፈጠር 60 ክንድ ነበርን። 30 ሜትር ነበር የሰው ልጅ። 30 ሜትር ሰው ዛሬ በምድር ላይ ያለ የለም አይደል? የለም። የአዳምን አፈጣጠር እስልምና ሲያስቀምጥ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? خلق الله آدم 60 ذراعا አዳምን አላህ ሲፈጥረው 60 ክንድ ነበር አሉ። 30 ሜትር ሰው ነበር። አያችሁ? ከዚያም የሰው ልጆች ኃጢአትን ባደረጉ ጊዜ በምድር ላይ ጸጋን እየተነጠቁ መጡ። ኃጢአት ጸጋን ይነጥቃል አይደለ? አዳም የተሰጠው ተክለ ሰውነት ኃጢአትን በሰሩ ቁጥር ጊዜ ሰዎች በምድር ላይ ያቺ ተክለ ሰውነታቸው እየቀነሰች ዛሬ እዚህ ደረሰች። ስለዚህ በአዳም ጊዜ የነበረና በአብርሃም ጊዜ የነበረ ተክለ ሰውነት እኩል አይደለም። አይሽ አይደለ? በአብርሃም ጊዜ የነበረና በሙሴ እኩል አይደለም። በሙሴና በመሲህ እኩል አይደለም። የዛሬ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ዛሬ 1446 ዓመት ዘመን የነበሩ ሰዎች እና የና አይሻ ዘመንና ዛሬ ላይ ያሉ ሰዎች በፍጹም እኩል አይደሉም። ስለዚህ ያንና ይሄን ማወዳደር አይቻልም። ታዲያ እንዴት ነው ማወቅ የምንችለው ተክለ ሰውነቷ ምን እንደነበር ከተባለ እዛ ሐዲስ ላይ በመመልከት ነው። የእርሷን ገጽታና ማንነቷን አሁን ልግለጽልሽ። እርሷ ምን እንዳለች ስለራሷ አንደኛ እናታችን አይሻ የወር አበባ የምታይ ሴት ነበረች። ይሄን ራሷ ስትገልጽ በትርሚዚ ላይ በተዘገበ ሐዲስ قالت ام المؤمنين عائشه رضي الله عنها اذا بلغت البنت 9 سنين فهي امراه ምን አለች? በዚህ ዘመን ሴት ልጅ 9 ዓመት ከሞላት እርሷ ለአቅመ ሔዋን የደረሰች ሴት ሆናለች አለች። ሴት ብላ መግለጽ የፈለገችው ህፃን ከሚለው ዓለም የወጣች ሴት ለማለት ነው። ሴት ሆናለች ብላ ገለጸች። ገብተሻል አይደል? ስለዚህ ለአቅመ ሔዋን የመድረስ ምልክት አንድ ሴት ምልክቷ ምንድነው? የወር አበባ ስታይ ጊዜ ነው። ዛሬ በዚህ ዘመን 9 ዓመት ከሞላት ሴት ልጅ ለአቅመ ሔዋን ደርሳለች ብላ ራሷ ተናግራለች። በዘመኑ የነበሩ ሰዎችም ይሄንን የመሰከሩ በርካቶች አሉ። አንደኛ እሱ። ሁለተኛ ተክለ ሰውነትን በተመለከተ ተክለ ሰውነቷስ ምን ያክል ነበር የሚለውን ስንገልጽ እርሷ ቃል በቃል በቃል ማነው አቡ ዳውድ ላይ በተዘገበ ሐዲስ ላይ እናቴ አለች ራሷ ስትናገር ነብዩ ሰለላሁ ዐለይሂ ወሰለም ከማግባቴ በፊት ሰውነትን የሚያፋፋ የሚያወፍር የሚያሰባ ምግብን እየቀመመች ትመግበኝ ነበር። ይሄም ተሳካላት አለች። ሰውነቴን ወፈረ ሰባ ወፈርኩኝ ብላ አንዲት ወጣት ሴት የምትደርስበት ተክለ ሰውነት ላይ ደረስኩኝ አለች። ወጥቷል አይደለ? ይሄን አስመልክተው አልኢማሙ አልቃዲ ካነት ሻበተን ይላል። ወጣት ሴት ላይ ደርሳ ነበር እርሷ ተክለ ሰውነቷ እያለ ይገልጻል። ይሄ ነው። ሌላኛው ነገር እናታችን አይሻ እና የዛሬ 9 ዓመቷን ማወዳደር ከፈለግን እናታችን አይሻ አንደኛው የአይምሮ ምጥቀት ወይንም ደግሞ የነበራት እውቀት 2000 ምናምን ሐዲሶችን የዚህን ሃይማኖት በጣም በርካታውን ክፍል ሸምድዳ ያስተላለፈችው እርሷ ነች። ወጥቷል አይደል? የዛሬዋ 9 ዓመት ልጅ ይሄንን ለትውልድ ቁጭ ብላ የምታስተምር ትመስላችኋለች? በፍጹም አይደለች። ያያችሁ አይደለ? የዛሬዋ 9 ዓመት ልጅ ህፃን ልጅ ነች። ምንም የምታውቀው ነገር ላይኖር ይችላል። የዛኔ ግን እናታችን አይሻን ስናይ 2000 ምናምን ሐዲሶችን ሸምድዳ ለትውልድ ቁጭ ብላ የምታስተምር ትልቅ ሴት ነበረች። አራተኛ የጦር ሜዳ መሪ ሆና ሁሉ ታውቃለች። በዛ ደግሞ እናታችን አይሻ የጦር ሜዳ በአሊ እና በርሷ መካከል በተፈጠረው ላይ የዛኔ ጦር ሜዳ ላይ ተሰልፋ ያኔ የምትመራ ትልቅ ሴት ነበረች። የዛሬዋ 9 ዓመት ይሄን ማድረግ ትችላለች? በፍጹም አትችልም። እነዚህ ሁሉ አሉ እና ተክለ ሰውነቷን ነው ማየት ያለብን። ምን ብሏል ሐዲስ ላይ ምን ተብሏል ስለርሷ? እስኪ እናያት እንመልከታት ብለን ስናይ ጊዜ ትልቅ ሴት እንደነበረች ያሳያል። አይ ትክክል ተረድቻለሁ። እሺ አንድ ጥያቄ ጠይቃለሁ ጨርሻለሁ ማለት ነው። እና ኢየሱስ ለም እንደሚመጣው በፊት ከነብያቶች ላይ ኢብራሂም በሚባል ነብይ ላይ እንደተናገረ በመጽሐፍ ቅዱስ ላይ ይጠቅሳል። እና ዳዊት እንደተናገረ ዳዊት በእናንተ አሊሁን አይኖር አላውቅም በነዛ ተጠቅሷል። እና ለሰው ልጅ በመከራ እንደሚሞት እና ከድንግል ማርያም እንደሚወለድ ያ ሁሉ ተጠቅሶ
በእናንተ ቁርአን ውስጥ ቁርአን ኢየሱስ ከመጣ በኋላ ነው ወይ የወረደ? ከዛም በፊቱም ነበረ? እኔ ቁርአን ማወቅ የምፈልገው ነገር ናቸው። በጣም ጥሩ። ቁርአን የመጣው በነቢይ ከአምላክ ዘንድ እስከሆነ ድረስ ስላለፈ ሁሉ የሚያውቅ ነው አምላክ በባህሪው። ይህን ልናውቅ ይገባል። አሁን ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቢሆን የመጣው ከእርሳቸው ቢሆን ይሄ ነገር እዛኔ እንዴት ስላለፈው ስለ መሲሁ ትናገራለህ ብለን ይዛቸዋለን። አያቸው አይደል? ነገር ግን እርሳቸው ይህ ከአምላክ ዘንድ በመንፈስ ቅዱስ ምሪት እንደመጣ ነው ቁርአን የሚናገረው። ለቀደምት ነቢያት በመንፈስ ቅዱስ ምሪት ነበር አይደል ቃል ሲመጣላቸው የነበረው። አሁንም ልክ እንዲሁ ቁርአንን አላህ በመንፈስ ቅዱስ ምሪት ላኩላቸው እያለ ይናገራል ራሱ። በሱረቱ ነሕል ላይ አላህ ሱብሓነሁ ወተዓላ ሲናገር ምን ይላል? ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ሊዩሰቢተ አለዚነ አመኑ ወሁደን ወቡሽራ ሊልሙስሊሚን ይላል። ሙሐመድ ሆይ ይህን ቁርአን በእርግጥም ከጌታችሁ ከአላህ ዘንድ መንፈስ ቅዱስ በእውነት አወረደው በላቸው ይላል። ያ መንፈስ ቅዱስ ሲገልጸው አላህ ሱብሓነሁ ወተዓላ ሊዩሰቢተ አለዚነ አመኑ እነዚያ ያመኑትን ሊያጸና ዘንድ ይላል። መንፈስ ቅዱስ ሊያጸና ዘንድ ከአምላክ ከአላህ ዘንድ እርሱ አወረደው እያለ ይናገራል። ስለዚህ ቁርአን የወረደው በመንፈስ ቅዱስ ምሪት ነው እንጂ ነብዩ ሰለላሁ ዐለይሂ ወሰለም በራሳቸው የተናገሩት አይደለም። አላህ ሱብሓነሁ ወተዓላ በሌላ ቦታ ላይ ሲናገር ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከዓለማቱ ጌታ ከአላህ ዘንድ ተወረደ። ማን አወረደው? መንፈስ አወረደው። መንፈሱ እያለ ይገልጸዋል። መንፈስ ቅዱስን በአንተ ልብ ላይ ከነቢያቶች ትሆን ዘንድ እያለ ይነግራቸዋል። በሌላ ቦታ ላይ ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ ቢኢዝኒላህ እያለ ይናገራል። እና ከአላህ ሱብሓነሁ ወተዓላ ዘንድ በመንፈስ ቅዱስ አማካኝነት የወረደ መለኮታዊ ቃል እንጂ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከራሳቸው የተናገሩት አይደለም። ራሳቸው ቢናገሩት ኑሮ ከመሲሁ በኋላ ስለመጡ ስለ መሲሁ እንዴት አውቀህ ተናገርክ እንላቸዋለን። ነገር ግን ይህን ያወረደው ምን ይላል? በሱረቱል ፉርቃን ላይ ሲናገር ቁል አንዘለሁ አለዚ የዕለሙ ሲረ ፊ ሰማዋት ወልአርድ በሰማያትም በምድርም ያለውን ሚስጥር ነገር ሁሉ ከሚያውቅ ከአምላካችሁ ዘንድ ተወረደ ይሄ ቃል ይላል። አየሽ፣ ስላለፈው ሁሉ ያሉ ድብቅ ነገራቶችን በሰዎች ላይ የተሰወሩ ነገራቶችን ሁሉ የሚያውቅ የሆነ አምላክ ከእርሱ ዘንድ ነው ያለው። እሺ እንደዛ ከሆነ ለምንድን ነው አሁን በብዙሃኖች ክርስቲያኖች ላይ በብዙሃን ጥያቄ ነው። አሁን ከእስልምና የመጡ እህቶችንም አንዳንድ ጊዜ ስንጠይቃቸው እንደዛ የሚሉት ርዕስ አላቸው። መሐመድ በእኔም በእናንተም ላይ የሚሆነውን ነገር አላውቅም ብሏልና ወደ መንግስት ሰማያትን ለመግባት እርሳቸው ራሱ አያውቁም ይላሉ። ለምንድን ነው እንደዛ አይነት ጥያቄ በብዙሃን የምነሱት? ለምንድን ነው ከእስልምናም ከመጡት እህቶችም ስትጠይቅ እንደዛ አይነት ጥያቄ እንደዛው እንኳን ቢሆን ራሱ አንድ ሁለት ብላችሁ ብትቆጥሩም እንኳን መንግስተ ሰማያት የሚያስገባ አንደኛም ነገር አታገኙም ይላል። ለምን? በጣም ጥሩ። በመጀመሪያ እንደዚህ እያሉ የሚነግሯችሁ ከእስልምና ወጥተው አይደለም። እኔ ምያም ነግራችሁ ወላሂ እንደዚህ ይኸውላችሁ ተሳስተው ምናምን ወንድ አፍቅራ ምናምን ሊሄዱ ይችላሉ። ችግር የለም። እነዚያን አይደለም። ነገር ግን አሁን የምናገረው ስለማን መሰለሽ? አውቀው ሚዲያ ላይ ወጥተው እኔ ሙስሊም ነበርኩኝ በዚህ አንቀጽ ምክንያት እስልምና ለእቅ የመጣሁ የሚሉት ወደ እስልምና መታችሁ እንዳትጠይቁና የዘላለማዊ ህይወት የለውም ማለት ነው ብለው ይህን ጭንቅላታችሁ ላይ እንዲህ አይነት ነገር እየተጫወቱባቸው ነው። ይህ የሚያሳየው ምን ያክል ህዝቡን እንደሚነቁት ነው። ያመረኝ ነው ምን ያክል ህዝቡን እንደሚነቁት። ይሄ ህዝብ ያውና ወደ ሙስሊሞች መጥቶ ሲጠይቅ እውነቱን ያገኛል። ለማንኛውም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ወደፊታችን የገነት የሆነው የገሃነም ያውቃሉ ያውቁም ከተባለ በደንብ አድርገው ስለ ራሳቸውም ስለኛም ያውቃሉ። ስለ ራሳቸው ሲጀምርላቸው ስለ ራሳቸው ሲናገሩ ምን አሉ? አነ አወሉ መን የድኹሉ ልጀና የውመል ቂያማ አሉ። የትንሣኤ ቀን መጀመሪያ ገነት የምገባው እኔ ነኝ ብለው ተናግረዋል። ገነት መግባት ብቻ አይደለም የገነት በር በእኔ ነው የሚከፈተው ብለው ተናግረዋል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አቲ ኢላ ባቢል ጀነቲ የውመል ቂያመቲ ፈአስተፍቲሕ فيقول الخازن من أنت فأقول أنا محمد فيقول أمرت أن لا أفتح لأحد قبلك يتنساي كان ولا جنة بر هيدان له يالو የገነትን በር እኔ ራሴ አስከፍታታለሁ አሉ። ቃል በቃል የገነት በር በርታቸው እንጂ በማንም አይከፈትም። ጠባቂው መልአክ ዘበኛው ምን ይላል? ጠባቂ መልአክ አለው ገነት። ምን አንተ ይላል? ማን አንተ ብሎ ይጠይቃል። فأقول أنا محمد እኔ ሙሐመድ ነኝ ይላለሁኝም አሉ። فيقول الخازن ይህ ጠባቂ መልአክ ምን ይላል? أمرت أن لا أفتح لأحد قبلك يا محمد محمد ሆይ ከአንተ በፊት ለሌላ ለማንም እንዳልከፍት ታዝዤ አንተን እየጠበቅኩ ነው እስክትመጣ ብሎ ይናገራል አሉ። ገነት ከተፈጠረችበት ጊዜ አንስቶ ይህ መልአክ ሙሐመድ ሲመጣና እስኪያስከፍትህ ድረስ እንዳትከፍተ ብሎ እየጠበቀ ነው ያለው። የሚገርማችሁ ይህን ቃል ራሱ ከሚሉት መካከል የዛን የትንሣኤ ቀን ማን ነው ገነትን የሚያስከፍትልን ተብሎ ሲጠየቁ
አዳም ይጠየቃል፣ ወደ ኖህ ያስተላልፋል። ኖህ ይጠየቃል፣ ወደ አብርሃም ያስተላልፋል። አብርሃም ይጠየቃል፣ ወደ ሙሴ ያስተላልፋል። ሙሴ ይጠየቃል፣ ወደ መሲሁ ያስተላልፋል። መሲሁ ይጠየቃል፣ ወደ ሙሐመድ ጋር ሄዶ እርሱ ነው ገነትን የሚያስከፍተው ብሎ ራሱ ነው የሚመሰክረው የሚናገር የትንሣኤ ቀን ኢዝሀቡ ኢላ ሙሐመድን ወደ ሙሐመድ ጋር ሄዶ ይላል። ቦታች አላረለ። ስለዚህ የዛኔ አና ፈአስተፍቲሑ ልጀና አሉ። ቃል በቃል የዛንም የገነትን በር እኔ ያስከፍታታለሁ አሉ። ስለዚህ ስለ ራሳቸው ነቢ ስ ላ ስለም በደንብ አድርገው ያውቃሉ። የገነት እንደሆኑ የገነትን ትልቁን ክፍል እንደሚወርሱ ተናግረዋል። ልክ የገነት በር በእርሳቸው እንደሚከፈት ተናግረዋል። ስለ እናንተ እስከተባለ ስለ እኛም ነቢያችን ሰለላሁ ዐለይሂ ወሰለም በተናጠልም ሆነ በጅምላ ተናግረዋል። ኩሉ ኡመቲ የድኹሉነ ልጀና አሉ። ቃል በቃል የኔ ትውልዶች ወደ ገነት ገቢዎች ናቸው ብሎ ተናግረዋል። ነሕኑ ልአኺሩነ ሳቢቁን አሉ። እኛ ኋለኞቹ ነን ፊተኞቹ ነን አሉ። ኋለኞቹ ነን ፊተኞቹም ነን ብለው ተናገሩ። ኋለኞቹ ነን ማለትን ማለት ነው ከትውልድ ሁሉ ኋላ የመጣነን ማለት ነው። ፊተኞቹ ነን ማለትን ማለት ነው የትንሣኤ ቀን ፊተኛ ሆነን ወደ ገነት የምንገባው እኛ ነን እያሉ ወደ ገነት መግባት ብቻ ሳይሆን ካለፉ ትውልድ ሁሉ ቀድማችሁ ገነትን የምትገቡት እናንተ ናችሁ ብለው ነግረውን ነው የሄዱት። በተናጠልስ ስማችንን እየጠሩ አከሌ 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 ገነት ነው ብሎ የነገሩን በርካታ አሉ። ቃለ ነቢይ ሰለላሁ ዐለይሂ ወሰለም አቡበክር ፊልጀና፣ ዑመር ፊልጀና፣ ዑስማን ፊልጀና፣ ዓሊ ፊልጀና፣ ጠልሓ ፊልጀና፣ ሰዒድ ፊልጀና፣ ሰዕዱ ፊልጀና፣ አብዱራሕማን ብን ዐውፍ ፊልጀና፣ አቡ ዑበይዳ ብን ልጀራሕ ፊልጀና፣ ዙበይር ብን ልዓዋም ፊልጀና። ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ብቻ አቡበክር አንተ የገነት ነህ፣ ዑመር የገነት ነህ፣ ዑስማን የገነት ነህ፣ ዓሊ የገነት ነህ፣ ጠልሓ የገነት ነህ፣ አብዱራሕማን ብን ዐውፍ የገነት ነህ፣ አከሌ አከሌ የገነት ነህ እያሉ ይነግሯቸው ነበር። ማንም ሰው ቆሞ ቢጠይቃቸው እኔ ወዴት ነኝ የሚሄደው ብሎ ቢጠይቃቸው ይነግሩት ነበር። ለዚህ ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ሰሓቦቻቸውን እያስተማሩ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም 70,000 ሚን ኡመቲ የድኹሉነ ኢለል ጀና የውመል ቂያማ ቢገይሪ ሒሳብን ወላ ዒቃብ ፈቃመ ዑካሽ ብኑ ሙሕሰን ረዲየላሁ ዐንሁ ፈቃለ ያ ረሱለላህ ኡድዑ ላህ ሊ አን የጅዐለኒ ሚንሁም ፈቃለ ለሁ ነቢዩ ሰለላሁ ዐለይሂ ወሰለም አንተ ሚንሁም ثم قام رجل آخر فقال يا رسول الله ادع الله لي أن يجعلني منهم فقال له النبي صلى الله عليه وسلم سبقك بها عكاشا. نبي محمد صلى الله عليه وسلم كألتات عندك صحابوቻቸውን እያስተማሩ ሳለ የሆነ ሰሃባ ቆመና አንተ የአላህ መልእክተኛ አላህ ከገነት ሰዎች እንዲያደርጉኝ ይጸልዩልኝ ይለምኑልኝ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም አንተ ሚንሁም አንተ ከገነት ሰዎች ነህ አሉት። አየሽ ስለ ትውልዳቸው ማንም ቆሞ ቢጠይቃቸው ያውቁ ነበር፣ ይነግሩታል። አንተ የገነት ነህ አንተ የገነት ነህ እያሉ ይነግሯቸው ነበር። ይሄን በማስረጃ ላሳያችሁ እችላለሁ። ስለዚህ ሙሐመድ ስለ ራሱም ሆነ ስለ ትውልዶች አያውቅም የሚሏቸው እናንተ ወጣችሁ ወደ እስላም እንዳትጠይቁ የዘላለም ሕይወት የለውም ማለት ነው እስልምና ብላችሁ በዛው እንድትቀሩ የሚያደርጉባቸው ነገር እንጂ ከእውነት የራቀ ውንጀላ ነው። ነብዩ ሰለላሁ ዐለይሂ ወሰለም ስለ ራሳቸውም ሆነ ስለ ትውልዳቸው በደንብ አድርገው ወዴት እንደሚሄዱ ያውቃሉ፣ ተናግረዋል። እሺ ያኔ ያ አብርሃምም እና ሙሴም በእኛም በመጽሐፍ ቅዱሳችን ላይ በስነ ስርዓት ያ በተግባራቸውም በስራቸውም በአማኝነታቸውም ተጠቅሶናል አለው። ግን ያው ልዩነታቸው ኢየሱስ ከመጣ በኋላና ኢየሱስ ከመጣ በኋላ ያለ ነው። ኢየሱስ ክርስቶስ አሁን 12 ሐዋርያቶችን ፈጥሯል። ስለዚህ ኢየሱስ 12 ሐዋርያቶችን ከፈጠረው አሁን በእስልምና ስለ ሐዋርያትም ሆነ ስለምንም የሚጠቀስበት ቦታም የለም አይደለ? አለ። ስለዚህ 12 ሐዋርያት ሆነች በእኛ በኩል ብቻ ነው ወይስ በእናንተም በኩል አለን? አዎ ጥሩ። እስልምና ስለ ሐዋርያቶች አስተምሯል ወይ? አዎ አስተምሯል። እስልምና ስለ ሐዋርያት አስተምሯል። ሐዋርያቶች እምነታቸው ምን እንደነበር በግልጽ አስቀምጧል። ራሳቸው ይላሉ እነዚህ ሐዋርያት ወኢዝ ሱረቱ አልማኢዳ ምዕራፍ 5 ቁጥር 111 ላይ ወኢዝ አውሐይቱ ኢለል ሐዋርይይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። አላህ ስብሐነሁ ወተዓላ ምን አለ? ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አስታውሳለሁ። ምን የሚል ትእዛዝ? እናንተ ሐዋርያቶች ሆይ በእኔ እመኑ፣ በላኩላችሁ መልእክተኛ እመኑ አልኳቸው አለ። እሺ በእኔ እመኑ የሚላቸው አላህ ስብሐነሁ ወተዓላ ነው። በላኩላችሁ መልእክተኛ የሚለው ደግሞ መሲሁን ወይንም ክርስቶስን ነው። ወዲያው ምን አሉ ሐዋርያቶች? ቃሉ ሐዋርያቶችም እንዲህ አሉ፣ አመና እነሆ አምነናል አሉ። ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንንም መስክር አሉ ይላል። ያ ሐዋርያቶች በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ በሱራ አል ዒምራን ላይ ይጠቅሳቸዋል።
فلما أحس عيسى منهم الكفر قال من أنصاري إلى الله قال الحواريون نحن أنصار الله آمنا بالله واشهد بأننا مسلمون ربنا آمنا بما أنزلت واتبعنا الرسول فاكتبنا مع الشاهدين إنه يا الله آمننا ملكتنا لم تكتلنا المسلمون موناتنا المسكر قالوا يا للنكر ስለዚህ ሐዋርያቶች ተጠቅሰዋል የመሲሁ ወኢሳ አለይሂ ሰላም ስለዚህ ኢየሱስ ክርስቶስ የፈጠረው 12ቱም ሐዋርያቶች በእስልምናም አለ ማለት ነው ሐዋርያቶች አሉ በእስልምና ስለዚህ ጥያቄን ጨርሻለሁ መሰግናለሁ ያው ማወቅ ብዙ ጊዜ ጥያቄም ስለነበረኝ ያው እህቶችም ያው ጓደኞችም እናሱም ብዙ ጊዜ ጠይቄም ወቄም ብለውን በጣም ይገፋፉኝ ነበር ጥያቄንም ተቀብያለሁ ተረድቻለሁና በጣም ነው ማመሰግነው እና አንድ ቀን ምናልባት ተመልሼ መጥቼ ሻዳይ ይሆናል እና በደንብ ማንበብም ማወቅም ስለማመዛዘን ስለመፈለገው ስህተት ውስጥ አንደኛ የተወለድኩትም ያው እንዳልኩት ሁሉም ክርስትና አላቸው ያው ከሀያቶችን ሙስሊም ነበሩ አሁን ክርስትና ውስጥ ስላሉ በጣም ጥብቅ አድርጎ ነው ሚዙኝ አንዳችን ወደ አንዳችን እንድንሄድም እንድናውቁም ስለማይፈልጉ ያው እኔም ክርስትና ውስጥ ላይ በጣም ጠንካራ ምባል ባልሆነም ብዙ ዳክምናት ቢኖርም እንኳን በጣም ጠንካራ ሰው ነኝ እና ያው በዛም ነው ያው ከአንዱ ጋር ስትውል ብዙ ነገሮችን ማወቅ ትፈልጋለህ ለራስህ ማሳወቅ ስትፈልግ ትጠይቃለህ ሰው እኔ ያው መጠየቅ እወዳለሁ በጣም ስለ እህቶችም እንደዚህ አብሬስ ብላችሁ እንዴት ነው ምናምን ብዬ ስጠይቃቸው ያው እህት ሴልሲየስ ነው ትንሽ ያለመግባባቱም ሊኖርም ስለሚችል እንዳንቀያየም ተባብለን በቃ አንቺ በዚህ ሁኔታ ግብና ጠይቅም ይሁን ብሎኝ ቁርአናችንም ሼር አድርገውልኝ ነበር ያው አረብኛ ስለማልችለው በአማርኛ ነው እያስተረጎምኩ ማለት ነው እና ለዛ ነው አመሰግናለሁ በትህትና ስለመለስከኝ ያልገቡኝ ብዙ ጥያቄዎች ነበሩኝ መልሰልኛል አመሰግናለሁ መልካም ጊዜ ይመልክ መልካም ጊዜ ላችሁ እሺ ሌሎች ሰላም አለይኩም ወራህመቱላሂ አለይኩም ሰላም ወራህመቱላህ መስፍን ነኝ ባንተ እጅ ሻሃዳ ያስኩ ልጅ ነኝና መርሐባ ወንድሜ 2 ቀን በተከታታይ በህልሜ አየው ምንድነው ማለት ህልሙን እንድነግርህ ከፈለክ እነግርሃለሁ ግን 2 ቀን በተከታታይ በህልሜ አየው ወላሂ ስለ ህልም ብዙ አላህ መልካም ያድርገው አላህ በጀነት ምንሰባሰብ ያድርገን አሚን የመጀመሪያው በጣም ደስ የሚል ነውና እሱን ብነግርህ ደስ ይለኛል እሺ ነገር አንተ እና 3 ሰዎች ነጫጭ ጀለቢያ ለብሳችሁ ነበርና እኔ እንዳጋጣሚ ሆኖ የተቆራረጠ ልብስ ነበር የለበስኩት እና በጣም በቃ እናንተን ነው የምከተለው ሌላን ሰውን አልከተልም በጣም ብዙ ሰው አለ እዛ አካባቢ አንተና እነዛ አብሮክ የሚሄዱ ሰዎችን ብቻ ነው የምከተለው እኔ በጣም የተቆራረጠ ልብስ የለበስኩትና እንደዚህ እየተከተልኳችሁ እያለ የሆነ እንደ ወንዝ አይነት ነገር ባህር ያለበት ነገር እዛ አካባቢ ደረሳችሁ እናንተ ጠልቃችሁ ገባችሁ ወደዛ ውስጥ እኔ ቆምኩኝ ዳር ላይ በጣም ረጅም ገመድ እንደዚህ ወርውራችሁልኝ ያንን ገመድ ይዘና እኛ ጋር ትደርሳለህ ምናምን ብላችሁኝ መጀመሪያ ላይ በጣም አቅቶኝ ነበር አንደኛ ላይ ወረወራችሁልኝ ያንን ገመድ ጎትቼ መሃል ላይ ስመጣ የሆነ ነገር ይመልሰኛል ራሴን እዛው ላይ አገኘዋለሁ ድጋሚ ያንን ገመድ ወረወራችሁልኝ ድጋሚ አሁንም መሃል ላይ ስደርስ እዛው አሁንም ባህር ዳርቻ ራሴን አገኘው ሶስተኛ ግን ያንን ገመድ ራሴ ላይ ጠምጥሜ እናንተ ጋር ደረስኩኝ ከዛ ባነኩ مرحبا ያው እንግዲህ አላህ መልካም ነገር ያድርገው ውሃ يفسر بالعلم በእውቀት ይተረጎማል ወደ እውቀት መንገድ ምናልባት የተመራው እዚህ አካባቢ ባሉ ልጆች በእነርሱ ምክንያት ይሆናል ወደዚህ ወደ ታላቅ የእውቀት ሃይማኖት ወደ ሆነው ወደ እስላም
እንኳን አላህ ሱብሓነሁ ወተዓላ ወደዚህ መንገድ መራህ እንላለን። ወንድማችን እስከ መጨረሻው ድረስ ለሁላችንም እስከ ሞታችን ፍጻሜ ድረስ ጽናትን እንለምናለን። እሺ ሹክራን ወንድሜ ጀዛከላሁ ኸይራ ወባረከላሁ ፊክ። እሺ እያሱ ጥያቄ አለ? እሺ ሰላም ነው። ሰላም እንዴት ነህ? አለሁ እግዚአብሔር ይመስገን። ጥያቄ አለኝ። እሺ ጥያቄ ምንድነው? የኔ ጥያቄ መጀመሪያ ላይ ከሙሐመድ በፊት ኢየሱስ ነው የመጣው ብለህ ስታወራ ሰምቻለሁ ቅድም። እሺ እሺ እያሱ ቀጥል። ይሰማቸዋል? الو تسمعين كلامي ولا؟ وعليكم السلام يسمعكم እያሱ ይሰማል? እሺ እያሱ ካልተሰማው ከላይ ያላችሁ ልጆች ከተሰማችሁ መቀጠል ትችላላችሁ። የሱ አይሰማም። እሺ ማን መስከተል? ሰላም እንዴት ነህ? ሰላም ወሶ እንዴት ነህ? ሰላም አላህ ጥሩ ነው። እኔ ያለኝ ጥያቄ ያው ይሰማል አይደል? አዎ ይሰማል። ኦኬ እኔ ያለኝ ጥያቄ ያው ቅድም እይታችን እየጠየቀች በነበረው ጉዳይ ላይ ነው። ብዙ እኔ ጠይቃለሁ ያልኩትን ብዙ ነገር ተረድቻለሁ። ሌላ በመጽሐፍ ቅዱስ ላይ የተጻፈው ወይ በመጽሐፍ ቅዱስ ላይ አሁን እኔ ክርስቲያን ነኝ ባይዘው ያው መንገር አለብኝ። ኦኬ እኔ አሁን ያልገባኝን ከመጠየቅ ያለፈ ምንም ቻሌንጅ ምናምን ሰዓት ለማቃጠል አይመቸኝም። ያልገባኝን ጠይቃለሁ፣ ከዛ ይረዳለሁ መማማር እስከሆነ ድረስ። አላህ የምትሉት ወይም ሙስሊሞቹ አላህ ብሎ የሚጠሩትና እኛ እግዚአብሔር ብለን የምንጠራው አንድ ነው ወይስ አይደለም የሚለው ነው አንደኛ። ሁለተኛ ደግሞ እሱን እየመለስክ ብትሄድ ነው ወይስ ጥያቄውን ልጨርስ? እንግዲህ እኛ የምናመልከው አምላክ እና አብርሃም እና ይስሐቅ እና ያዕቆብ ያመለኩትን አምላክ ነው። አላህ በቁርአን ላይ በርካታ ቦታ ላይ አብርሃምን፣ ይስሐቅን፣ ያዕቆብን እያነሳ የእነርሱ አምላክ እንደሆነ ይገልጽልናል። ነቢያቶችም ልክ እንዲሁ የአብርሃም የይስሐቅ የያዕቆብን አምላክ ነው የምናመልከው እያሉ ይነግሩናል። ነቢዩ ሙሐመድንም አላህ ሱብሓነሁ ወተዓላ በአብርሃም መንገድ ላይ ያደረግኩህ እያለ የአብርሃምን መንገድ መራሁህ እያለ ይገልጽላቸዋል። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ሲናገር በሱራ ሹራ ላይ ሀታ ይህን ሃይማኖት እስልምናን ሃይማኖት ለእነ አብርሃም ደንግጌ የነበረውን ሃይማኖት ነው የሰጠሁ እያለ ይገልጽላቸዋል። ማካነ ምን ይላል አላህ ሱብሓነሁ ወተዓላ በሱራ ሹራ ላይ ሲናገር ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን ደንግጌላቸው የነበረውን ሃይማኖት እያለ ይናገራል። በሌላ ቦታ ላይ ሚለተ አቢኩም ኢብራሂም ሁወ ሰማኩሙል ሙስሊሚነ ሚን ቀብል ይላል። ይህ ሃይማኖት የአባታችሁ የአብርሃም ሃይማኖት ነው እያለ ይገልጸዋል። እና ይህ ነው እና አብርሃምም ራሱ የአብርሃምን ትምህርት ሲነግረን አላህ ሱብሓነሁ ወተዓላ አንድ አላህን በብቸኝነት ሲያመልክ እንደነበር በዚህ በአንዱ አምላክ ላይ በፍጹም የማያጋራ እንደነበር ይነግረናል። ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ይላል። አብርሃም ለህዝቦቹ እንዲህ ባላቸው ጊዜ አስታውስ፣ ህዝቦቼ ሆይ አንድ አላህን በብቸኝነት ተገዙ፣ ይህ ለእናንተ የተሻለ ነው፣ አስተዋይ እንደሆናችሁ አዋቂዎች እንደሆናችሁ አላቸው ይላል። አብርሃም ከአላህ ውጭ ያሉ አካሎችን ጣዖቶች እያለ ይጠራቸዋል። እነማ ተዕቡዱነ ሚን ዱኒላሂ አውሳንን አለ። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው አለ። እንዲሁም ሙሴም፣ መሲሁም፣ እነ ኤልያስ ሁሉም እነዚህ ነቢያቶች እነ ዮናስ፣ እነ ሃሩን፣ እነ ዘከርያስ፣ እነ ዮሐንስ ሁላቸውም ተጠቅሰዋል። እነዚህ ሁሉ ቀደምት ነቢያት አንዱን አምላክ በብቸኝነት የሚገዙ ነበሩ። አምላክን በፍጹም አንድም ሶስትም ብሎ አልገለጹም እነዚህ አካሎች። ያን የአብርሃም የይስሐቅ የያዕቆብ አምላክ የትኛውም ጋዜጣም ላይ ተገልጦ ብታገኝ ይሄን አምላክ ነው ወይ የምታመልኩት ተብለን ብንጠይቅ አዎ የአብርሃም የይስሐቅ የያዕቆብን አምላክ ነው የምናመልከው። የአንድ አምላክ ግን ራሱን በሶስት አካል አልገለጸም በፍጹም። እኔ አንድም ሶስትም ነኝ አላለም። ማንኛውም ነብይ እነዚህ ነብያቶችም አምላካችን አንድ አምላክ ነው ብለው አስተማሩ እንጂ አምላካችን አንድም ሶስትም ነው ብለው ያስተማሩበት በፍጹም የለም። ይሄ ነው። እሺ ከእንደዛ ከሆነ እሱን እየመለስልኝ ይገባኛል። ግን አንተ የኔን ታርጌት ፖይንት አገኝተህ እንደሆነ አንድ ነው ወይስ
የተለያየ ነው። አሁን ለምሳሌ እኛ ክርስቲያን እግዚአብሔር አምላክ ብለን የምናምነው እናንተ አላህ የምትሉት ስሙ እንጂ የተለያየው አንድ ነው ብለን ነው የምታምኑ። እሺ በስም ደረጃ ከሆነ በማንነት ነገርኳቸው። የአብርሃም የይስሐቅ የያዕቆብ አምላክን ነው የምናመልከው። በስም ደረጃ ከሆነ እኛ ከአምላክ ዘንድ የተሰጠንን በመጨረሻ ዘመን ነቢይ በኩል የመጣልንን የአምላክ ስም ጠብቀን ይዘናል። ያንን ስም የትም ብንሄድ አንለውጠው። ማነው ስሙ ከተባለ አላህ ይባላል። አላህ ማለት በአረበኛም ትርጉም አለው፣ በአማርኛም ትርጉም አለው። በአረበኛ አልኢላህ አልማዕቡድ ቢልሐቅ ማለት ነው። በአማርኛ እስከተባለ ይህ ቃል በብቸኝነት የሚመለከው አምላክ ማለት ነው። አልመእሉህ አይ አልማዕቡድ ቢልሐቅ በእውነት የሚመለከው አምላክ ማለት ነው። እሺ እንደ ክርስትና ስንመጣ ጊዜ እግዚአብሔር ብለህ አንስተህልኛል። እግዚአብሔር ብሎ የጠራ ማንም የነቢያት በየትኛውም ቋንቋ ማንም ነቢይ፣ ልብ በሉ፣ ማንም ነቢይ እግዚአብሔር ብሎ አምላኩን የጠራ የለም። የኢትዮጵያ ክርስቲያኖች በራሳቸው እግዚአብሔር ብለው ሰይመውት ነው። አይ ከነቢያቶች እግዚአብሔር ብሎ የጠራ አለ የምትሉ ከሆነ ብታሳዩን ደስ ይላል። እሺ አንድ ነው ወይስ አይደለም ብለህ ነው የምታምነው? ነው በዛ የሆነ ጥያቄ ልጠይቅ ነበር። አንድ ነው ወይስ አይደለም? እግዚአብሔር የሚል ስያሜ ነቢያቶች አላስተማሩንም። ይህን ስምኛ እናውቀው። ነገር ግን የአብርሃም የይስሐቅ የያዕቆብን አምላክ ነው ወይ የምታመልኩት? አዎ ያን አምላክ ነው የምናመልከው። በብቸኝነት ሶስትነት የሌለው አንድና ብቸኛ የሆነ የማይሞት ለዘላለም ሕያው የሆነ መለኮት ብቻ የሆነ በመለኮትነቱ ላይ ሰውነት የሌለው ጌታ ብቻ የሆነ በጌትነቱ ላይ ባርነት የሌለው አሸናፊ ኃያል የሆነ በአሸናፊና በኃያልነቱ ላይ መሸነፍ፣ መገደል፣ መሰቀል የሌለበት ያን አንድ አምላክ በብቸኝነት እናመልከዋለን። ኦኬ ጥሩ። እዛ ከሆነ እነዚህ እነ አብርሃም፣ ይስሐቅ፣ ያዕቆብ ብዙ ነቢያቶችን እንደዘረዘርከውም ብዙ ተዘርዝረዋል። በመጽሐፍ ቅዱስ ላይ ደግሞ በቁርአን ላይ ያሉ እነ መሐመድ ብዙዎች የሉም። መጽሐፍ ቅዱስ ላይ ተጽፎ አናገኝም። እኛ ወዳደግንበት አቅጣጫ ደግሞ እንደዘረዘርከው መሐመድን ደግሞ ከኛ የተሻለ ወይም ነቢይ ስለመሆኑ ምንም የነገሩን ነገር አልነበረም እና ከልጅነታችንም ስናድግ መሐመድን ወይም ነቢይ እንዲሆን ወይም ነቢይ ነው ብለን እንድናምን ከሚያደርጉ ነገሮች አንዳንድ ነገሮችን ጥቀስልን። ከኛ እንዲለዩ የሚያደርጉ ነገሮችን ወይ ነቢይ ነው ብለን ማመን የሚያሳምኑ አንዳንድ ነገሮችን ልትገልጽ ብትችል ደስታዬ ነው። መሐመድ ከኛ ለየት አንዳንድ ሰዎች እንደው አሁን እየሰማህ እንደሆነ ከመሐመድ አንተ ትሻላለህ፣ ከመሐመድ ሳምባዲ ይሻላል ብሎ እስከሚሉ ድረስ የሚናገሩት ነገር አለ። ስለዚህ መሐመድ ነብይ እንዲሆንና ከኛ ስፔሻል እንዲሆን ያደረገው ነገር አንዳንድ መረጃ እየጠቀስክ ብታስተምረን። እሺ ችግር የለውም። ጥሩ ጥያቄ ነው። በነገራችን ላይ አንድ ነቢይ ነቢይነት የሚያሰኘው መስፈርቶች አሉ። እነዚያ መስፈርቶች ሰው ይዘው መጥቶ እስኪ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ እነዚህን መስፈርቶች ለፈልጋቸው ቢል ሐቅ አለው፣ መብት አለው። እሺ ታዲያ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለምን የነቢይነት ምልክቶች ካያችሁባቸው ምን ምልክቶች አሏቸው ወደሚለው ስንመጣ አንድ ነቢይ የነቢይነት ማረጋገጫ የሚሆን ህዝቦች ይጠይቁታል። ከትምህርቱ ባሻገር ማለት ነው። ትምህርቱ እንዳልኳቸው ትምህርታቸው ምንድን ነው ብለን ስናይ የቀደምት የነቢያትን አምላክ የሆነውን አንድ አምላክን የሰበኩት በልጃአ ቢልሐቅ ወሰደቀ አልሙርሰሊን ይላል። በእውነትም ሙሐመድ እውነትን ይዞላቸው መጥቷል፣ ቀደምት ነቢያትንም አረጋግጧል ይላል። ገብታችኋል? በዚያ ምድር ላይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ነቢያት ምንም ያውቁት ታሪክ የለም። መጽሐፍን አላነበቡም፣ ትምህርትም አልተማሩም የነቢያትን ትምህርት። ነገር ግን አምላክ ስላለፈው ያንን የቀደሙትን ነቢያት ያስተምሩ ዘንድ ለትውልድ ያስተላለፈላቸው እሱ ብቻ ሳይሆን ነቢዩ ሰለላሁ ዐለይሂ ወሰለም አንተ ነቢይ ከሆንክ የነቢይነትህን ማረጋገጫ ማየት እንፈልጋለን ብለው ሰዎች መጥተው ጠይቃቸዋል። ምን ትፈልጋላችሁ ብለው ሲጠይቁ ጊዜ ተአምር እንሻለን አሉ። ገብቶሃል? አንድ ነቢይ ለመሆኑ ተአምር ያሳያል። ሌላው ነገር ትንቢትን ይናገራል። ሌላው ቃል ሲመጣለት በመንፈስ ቅዱስ ምሪት ነው የሚመጣለት። ገብቶሃል? መልአክ ተገልጦ ያናግረዋል። ይህ ነው ነቢዩ ሰለላሁ ዐለይሂ ወሰለም ተአምራቶችን ተጠይቀዋቸው አድርገዋል። ለምሳሌ የመካ ሰዎች ጠየቋቸው። ቡኻሪና ሙስሊም ላይ ያለ ሐዲስ ነው። ሰአለ አህሉ መካ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ዩሪየሁም አያ ፈአራሁም ሚን ሽቃቂል ቀመር። የመካ ሰዎች መጥተው ነቢ ሰለላሁ ዐለይሂ ወሰለምን እውነት አንተ ነቢይ ከሆንክ የነቢይነት ማረጋገጫ የሚሆን ተአምር ሰርተህ አሳየን አሏቸው። እሺ ሸሃዳ የሚለው ማን ነበር? ሸሃዳ መቀበል የሚፈልግ ሰው አለ? አው ሱኒ አለ። እሺ እስልምናን መቀበል ፈልጋ ነው?
እሺ የምለውን ቃል አብረን እየተከተልክ በል። እሺ አሽሃዱ አሽሃዱ አላ አላ ኢላሃ ኢላሃ ኢለላህ ኢላላህ ወአሽሃዱ ወአሽሃዱ አነ ሙሐመደን አነ ሙሐመደን ረሱሉላህ ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊሙን አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሃዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሃዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ሲቀበል ጊዜ አላህ ምን ያደርግለታል ለዚህ ሰው ከተባለ የመጀመሪያ የሚያደርግለት ትሩፋቱ ምንድን ነው? ያለፈ ኃጢአቱን ይቅር ይለዋል። ያለምንም ኃጢአት ንጹህ አድርጎ ይቀበለዋል። አምላክ ማለት በባህሪው ወደ እርሱ ሲመለሱ ጊዜ ሰዎችን ኃጢአታቸውን ይቅር የሚል አምላክ ነውና አምላክ አላህ ሱብሓነሁ ወተዓላ ስለ ራሱ ሲናገር ምን ይላል? ወኢኒ ለገፋሩን ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ ኃጢአቱን እምርለታለሁ ይላል። በሌላ ቦታ ላይ ቁል ሊለዚነ ከፈሩ ኢንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎቼ ወደ እኔ ቢመለሱና ከክህደታቸው ቢቆጠቡ ያለፈ ስህተታቸውን ሁሉ እምርላቸዋለሁ ንገራቸው ይላል። ወደ እርሱ ሲመለሱ ጊዜ ይቅር ባይ ነውና ይቅር ብለዋል አላህ ሱብሓነሁ ወተዓላ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ሰው ሲሰልም ጊዜ ያለፈ ኃጢአቱ ይማራል። ሌላው አንድ ሰው ሙስሊም ከሆነ በቀጣዩ ዓለም ከሞት በኋላ ላለው ህይወት ምን ዋስትና ገብቶለታል አምላክ ራሱ የሚለውን እንምጣ። አላህ ሱብሓነሁ ወተዓላ ራሱ በጣም በርካታ ቦታ ላይ ከሞት በኋላ ዘላለማዊ ህይወትን ገነት እንዲያወርሰን ቃል ገብቷል። إن الذين آمنوا وعملوا الصالحات لهم جنات النعيم خالدين فيها وعد الله حقا وهو العزيز الحكيم راسو ሲናገር ብላለ እነዚያ በእኔ አምነው መልካምን የሰሩትን ገነትን አስገባቸዋለሁኝ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ አለ። ይህም የእኔ አምላካችሁ የአላህ ቃሌ ነው አለ። ቃል ገብቷል። وعد الله حقا ይህም ቃሌ እውነት ነው አለ። وهو العزيز الحكيم ያሸናፊና ጥበበኛ ሆንኩኝ አምላክ ነኝ ይላል። ነቢዩ ሰለላሁ ዐለይሂ ወሰለም ቃል በቃል ሲናገሩ ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱን ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብለው ሙስሊሞች ወደ ገነት እንደሆኑ ያው ቃል በቃል በቁርአንም በሐዲስም ላይ ይህ ነገር ተነግሯል። እሺ ስምህ ማን ነበር ወንድማችን? ናትናኤል። ናትናኤል። እሺ ደስ የሚል ይሄ ሙስሊም ስም አለ ወይንስ እኛ እናውጣለን? አክራ። ማንን በለህ? አቅራ አክራም አክረም ማሻአላህ። ትርጉሙንም ብትነግረኝ። ኦኬ አላህ ሱብሓነሁ ወተዓላ እንኳን ወደ ኢስላም መራህ ወንድማችን። አክረም ማለት አክባሪ እንደማለት ነው። አላህ ሱብሓነሁ ወተዓላ ወይንም ቸር እንደማለት ነው። ጥሩ ስም ነው ይሄ ስም፣ ቸር እንደማለት ነው። እሺ አመሰግናለሁ። እሺ ወንድማችን፣ እሺ ጥያቄ ያላችሁ መጠየቅ ትችላላችሁ። ያው ሰላም ናችሁ? ሰላም። እሺ እንትን አሁን እግዚአብሔር ብሎ የሰበኩ ሐዋርያት ወይም ነቢያት የለም ይላል። ግን መጽሐፍ ቅዱስ ውስጥ እግዚአብሔር ብሎ የሰበኩ ብዙ ሐዋርያቶች ወይ ብዙ ነቢያቶችን ይጠቀሳል። አሁን ሐዋርያቶች ቋንቋቸው ምን ነበር? አማርኛ ነበር ነው ሳይሆን ለምሳሌ እንትን አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ስናይ አልጠየቅኩም። አንተ ጥቅስ ስጠይቅ ትሰጠኛለህ። እሺ አመሰግናለሁ። ሐዋርያቶች ቋንቋቸው ምን ነበር? እነሱ የራሳቸውን ቋንቋ ይጠቀሙ። ምን ችግር አለ? እንዴ ችግር አለ? በሐዋርያቶች እኮ ነው ወደ እነሱ ነው ያስጠጋው። ይሄን ስለ እግዚአብሔር ብለው ሐዋርያቶች ሰብከዋል አልከኝ አይደል? ሐዋርያቶች ቋንቋቸው ምን ነበር? እነሱ የጠቀሙትን ቋንቋ እኮ ነው አሁን በአማርኛ የተተረጎመው እንጂ እኮ ምንም ልዩነት የለውም። ስለ ትርጉም አይደለም ጥያቄ። አየህ አሁን ትርጉም ነው ይሄ ልትለኝ ነው እግዚአብሔር የሚለው። ስለዚህ ሐዋርያቶች እግዚአብሔር ብለው አልጠሩም። በፍጹም ተጠርተዋል ካልከኝ ቋንቋቸውን ንገረኝ። ቋንቋቸው ምንድን ነው?
የነሱ ቋንቋ ዕብራይስጥ ነው እንዴ? ነገር ግን እሺ እንደው ዕብራይስጥ ነው በሚለው እንሄድና አዲስ ኪዳን የተጻፈው የሐዋርያቶች መጽሐፍ ተብሎ የሚታሰበው በምን ቋንቋ ነው? ምን አልከኝ? አዲስ ኪዳን የተጻፈው በምን ቋንቋ ነው? እሱ በምንም አይነት ቋንቋ ከተጻፈ ያው እንትን ትርጉሙ በአማርኛ ነው አይደል? ብሎ አይደለም። ለምሳሌ እኔ ሌላ ቋንቋ እንትን ማለት ከአማርኛ ውጪ ሌላ ቋንቋ አልችልም። ለምሳሌ አሁን አዳምጠኝ። እሱ አይደለም መሀል ጥያቄያችን ምን አለ መሰለህ፣ እኛ ለምሳሌ አሁን ኢትዮጵያኖች ነን አይደለ? ኢትዮጵያኖች ነን ገብቶሃል አይደለ? የአምላክ ስም ማን ነው ብለህ ብትጠይቀኝ እኔ ኢትዮጵያዊ ሰው፣ ልክ እንዲሁ ደግሞ አንድ ፈረንጅ ሙስሊም ይዘህ አንድ አፍሪካዊ ሙስሊም ይዘህ ከሁሉም ዓለም ሰብስበህ የአምላክ ስም ማን ነው ብትል አንድ ስም ነው የሚነግሩ፣ ሁለተኛ ሌላ ስም አይነግሩህ። አላህ ብለው ይነግሩሃል። አየህ አይደለ? ይሄ ትርጉም አለው ወይ? ሌላ ጥያቄ ነው። ትርጉም አለው። ትርጉሙ በብቸኝነት የሚመለከው አምላክ ማለት ነው። እሱ አይደለም። አሁን ስለዚህ ምንድነው አንድ ክርስቲያን ኢትዮጵያዊ፣ አንድ ነጭ ክርስቲያን፣ አንድ አይሁድ ማን ነው በእስራኤል ላይ የሚገኝ ክርስቲያን፣ አንድ በግሪክ ላይ የሚገኝ ክርስቲያን፣ አንድ የአረብ ክርስቲያን፣ ሁሉንም ሰብስበህ አምላክ ማን ነው ብለህ ጠይቃቸው። የሰማያት ነው የሚነግሩ እግዚአብሔር ብለው ይነግረዋል። ባቸው እግዚአብሔር ብለው የሰበኩ ብዙ እንትኖች አሉ። ቆይ አንዴ እሺ፣ አንተ ለምሳሌ እሺ እንጠይቅህ፣ የአረብ ክርስቲያኖች አምላክን ማን ብለው ነው የሚጠሩት? አምላክ እነሱ በራሳቸው ቋንቋ አምላክ ብሏል፣ እኛ ደግሞ በራሳቸው አምላክ ብለናል። በአማርኛ ምን ነው ልዩነቱ? እሱ ነው ገናችን። እባክህን አምላክን ማን ብለው ነው የሚጠሩት ስሙን? የአረብ ክርስቲያኖች አምላክን ማን ብለው ነው የሚጠሩት? እሺ ካላወቅህ አዳምጠኝ። እኛ እኮ አረብ አይደለም እኮ እኛ ሀበሻ ነን እኮ። በፈጣሪ አሁን ስለ አምላክ ስም ነው እያወራን ያለ ነው፣ ስለ ሀገር አይደለም። የአምላክን ስም ማን ብለው ነው የሚጠሩት አረቦች? እነሱ አላህ ብሎ ከጠሩ እኛ ደግሞ አላህ ብለን አንጠራም፣ እግዚአብሔር ብለን ነው የምንጠራው። እሺ አላህ የሚለውን አትቀበልም? ለምን? አምላካችን ነው ብለው እነሱ አላህ የሚለውን ስም አላህ አምላካችን ነው ብለው ይናገራሉ። አረብ ክርስቲያኖች ተሳስተዋል ወይስ? ትርጉሙን እንኳን ሳናቅ እንዴት ነው አላህ ብዬ የሚጠራው? እግዚአብሔር የሚለው ያው በመጽሐፍ ስለተጻፈ ልክ እንደዚህ ውዝግብ ይፈጠራል። አሁን አንተ ደግሞ ሂደህ የግብጽ ክርስቲያኖች ጋር አምላክ እግዚአብሔር ነው ብትለው አይሰማህም። ተሳስተሃል፣ ዞር በል አላውቅልህም ነው ወይስ እኮ የነሱ የራሳቸው ጉዳይ እኛ ምን አገባን? መጽሐፍ ቅዱስ ተጻፈው ነው። ስለዚህ ይሄ ችግሩ ምንድነው ከተባለ መሰረታዊ የነበረውን የአምላክን ስም ይዞ ባለማስቀመጥ ምክንያት የመጣ ችግር ነው። እኛ ጋር አንድ አረብ ክርስቲያን አረብ ሙስሊም አምጥተህ የኢትዮጵያ ሙስሊም፣ አፍሪካዊ ሙስሊም፣ ነጭ ሙስሊም አምጥተህ አምላክ ማን ነው ብትለው ምንም ያለምንም ልዩነት አምላክ እግዚአብሔር ነው። ደግሞ እግዚአብሔርን ያመለኩት እግዚአብሔርን ትባባላላችሁ፣ የራሳቸው ጉዳይ። ስለዚህ ለማንኛውም ለእናንተ ለሙስሊሞች አላህ ቢሆንም ለእኛ ደግሞ ለክርስቲያኖች እግዚአብሔር ነው፣ ስሙ እግዚአብሔር ነው። ደግሞ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እግዚአብሔርን የማምሰል ምስጢር ያለ ጥርጥር ታላቅ ነው። በቃ ብዙ ነገር ይላል። ቦታውን ማየት ትችላለህ። ያው ሐዋርያቶች እግዚአብሔር ብለው ሰብከዋል ያልከው ስህተት መሆኑን ተረድተሃል። እሱን ነበር። እናመሰግናለን። ምክንያቱም አንድም ሐዋርያ እግዚአብሔር የሚለውን ስም አያውቅም ነበር። እሺ ጥያቄ ጀምራችሁ ካለ ኦኬ እንትን እዚህ ጋር ብለው እኮ አሁን እግዚአብሔር ጠብቅ አንድ ጥያቄ ጠይቃለሁ። ሌሎች ክርስቲያኖች ስላሉ ይጠይቁ። ከታች ያለው ልጅ ጥያቄ አልጠይቅም እስካሁን። የመጨረሻ ጥያቄ ጠይቄ ልውጣ። ኦኬ ከሌላ ቦታ አንድ ጊዜ አዳምጥ እባክህ፣ ስለማውቅህ አዳምጥ። የመጨረሻ እያልክ እስከ ማታ ድረስ ትቆያለህ። አንዴ ይጠይቁና ትጠይቃለህ። ከታች ያለው ልጅ ሰላም ብያለሁ። ሰላም እንዴት ናችሁ? ጥያቄ አለኝ። እሺ ጥያቄ ምንድን ነው? ነብዩ መሐመድን መጀመሪያ የተቀበለው ማን ነው? እና በተፈተነው ደግሞ ነብዩነት ምን እንዲህ ከፍ አድርገው በደንብ አይሰማም። አይሰማም? አሁን ይሰማል። እሺ ነብዩ መሐመድን እንደ ነብዩ መጀመሪያ የተቀበለው ማን ነው? የተቀበሉትን እንዴት አይተን ለምን መስዋዕት ነው? ወላሂ በደንብ አልሰማሁም። ሰምታችሁታል? በደንብ አልተሰማኝም። የሆነ የተደበቀ ነገር ነው። አይሰማም። አዎ በቃ ኤርፎን ልጠቀምና በኋላ ልጠይቅ። ይቀጥሉ። አሁን ይሰማል። ልክ እንዳወራ ተናገር።
ነብዩ መሐመድን እንደ ነብይ የተቀበለ መጀመሪያ ማን ነው? ጥሩ። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለምን እንደ ነብይ የተቀበለ ለመጀመሪያ ማን ነው ከተባለ ነብይነታቸውን የመሰከረ እንግዲህ በእርሳቸው ላይ ያየውን አይቶ ነብይነታቸውን የመሰከረ የመጀመሪያው ወረቃ ኢብኑ ነውፈል አለ፣ እነ ኸዲጃ አለች፣ አቡበክር ስዲቅ ረዲየላሁ ዐንሁ أول من آمن من الرجال أبو بكر الصديق رضي الله عنه وأول من شهد للنبي صلى الله عليه وسلم بالنبوة هو ورقة بن نوفل እንግዲህ እነ አቡበክር ስዲቅ ረዲየላሁ ዐንሁ እነዚህ እነ ቢላል ረዲየላሁ ዐንሁ እነ ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ እነዚህ ታላላቅ ሰሓቦች በነቢ ሰለላሁ ዐለይሂ ወሰለም ነብይነት የመሰከሩ ናቸው። እሺ ማስረጃቸው ምንድነው? እንዴት ነው ነብይነት ያወቁት? በምን መስፈርት? ኦኬ ነብይነት እንግዲህ ቅድም እያነሳሁለት ነበር ከታች ላለው ልጅ አብሬ ለሁለታቸው ልመልስላችሁ። የነብይነት ማረጋገጫ ምንድን ነው የሚለውን ስንመጣ ጊዜ ተአምራትን ያሳያቸው ነበር። ተአምራቶችን ማየት የሚፈልግ ክርስቲያን ካለ ሁላቸውን እናሳያቸዋለን። እና አንተ ነብይ ለመሆንህ የነብይነትህን ማረጋገጫ አሳየን እያሉ ይጠይቋቸው ነበር ሰዎች እየመጡ። ለምሳሌ ጨረቃን መክፈል፣ ጨረቃን ከፍለው እንደዚህ አሳይተዋቸዋል። ይህ አይን ያዩ የመሰከሩ ሰዎች የዘገቡት ዘገባ አለ፣ ቡኻሪና ሙስሊም ላይ ይገኛል። ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም ሰባቱን ሰማያት አድርገው መምጣታቸው፣ ከአምላክ ዘንድ መነጋገር፣ ከአምላክ ጋር ቀጥታ ቃል በቃል መነጋገራቸው፣ ልክ እንዲሁ ህዝቦቻቸውን ለጥቂት ሰው የሚበቃን ምግብ ለብዙ ህዝብ እንዲበቃ ማድረግ፣ ልክ እንዲሁ ውሃ ባጡ ጊዜ ሰዎች ከጣቶቻቸው መካከል ውሃ እንዲፈልቅላቸው ማድረግ፣ እነዚህና በመሰል በርካታ ተአምራቶችን ነቢዩ ሰለላሁ ዐለይሂ ወሰለም ያሳዩቸው ነበር። ይህ ነው። ሌላው ትንቢትን ተናግሮ አንድ ነቢይ ትንቢቱ በተናገረበት መሰረት ይፈጸማል አይደል? ትንቢት ይናገራል ነቢይ ይፈጸማል። ያንን ትንቢት እየተናገሩ ነብዩ ሰለላሁ ዐለይሂ ወሰለም ያ ትንቢት ወዲያው ሲፈጸም ይመለከቱ ነበር ሰሃቦች። ይህ የነቢይነታቸው ሌላኛው ማረጋገጫ ነው። ሌላው አንድ ነቢይ በመልአክ አማካኝነት ነው ቃል የሚገለጥለት። መልአኩ ገብርኤል ይመጣል ከአምላክ ቃልን ይዞ እርሱ ነው የሚያመላልስላቸው እና መልአኩ ገብርኤል ለመሆኑ አላህ ራሱ ይመሰክራል። ነብዩ ሰለላሁ ዐለይሂ ወሰለም መስክረዋል። ያዩ የመሰከሩ የዓይን እማኞች መስክረዋል። ራሱ መልአኩ ገብርኤል እኔ ገብርኤል ነኝ አንተ የአላህ መልእክተኛ ነህ እያለ በአራቱም መንገድ እንደዚህ ምስክሮችን እናገኛለን። በገብርኤል አማካኝነት ቃል ይመጣላቸው ነበር። ያን ገብርኤልን ሰሃቦች ያዩት ነበር፣ ይሰሙት ነበር። ይሄ ቃል ሲመጣ ሌላ ምስክር እንፈልጋለን፣ እርሱ ብቻ ምስክር ሊሆን አይችልም የሚል ሰው አካል ካለ እንኳን ማለት ነው። እና በዚህና በመሰል ምልክቶቻቸው ነብዩ ሰለላሁ ዐለይሂ ወሰለም ነብይነታቸውን አረጋግጠው መስክረዋል። ሰዎች ሞርስ ሁለቱ አሁን የነብዩ ባለቤትና ወረቃ ቢን ነውፋልን አንስታችኋልና መጀመሪያ እነሱ የተቀበሉ ስለሆኑ እነሱ በምን እንዴት አውቀው ነው? ቡኻሪ ላይ ሳነብ ያው ከድጃ ወደ ወረቃ ስለወሰደችው እሱ ደግሞ የተገለጠ ለሙሳ የተገለጠው ጅብሪል ነው ብለታልና ነብይነቱን እንዴት ነው ያወቀው? ነብይነቱን መስክሩ ነው የሄደው። ያ ለይተኒ ኩንቱ ፊሃ ጀዝዐን ለአንሱረነከ ነስረን ሙዐዘራ። እንግዲህ እርሱ ይህ ሰው ያነበበው በትንቢት ደረጃ ነበር። እንዲሁ ከነብያት ሲመላለስ የነበረውን መልአክ ባህሪውን ያውቃሉ። የኢትዮጵያ ንጉሥ ሳይቀር ወደዚህ ቃል የሚወረደው ከአንድ ምንጭ የተቀዳ የነብያትን ትምህርት ነው ይዞ የመጣው ሙሐመድ ብሎ የኢትዮጵያው ንጉሥ አምኗል፣ መስክሯል። መጀመሪያ ካመኑና ከመሰከሩ መካከል ነው እሱ። እንዳው በኢትዮጵያ ላይ የሚገኙ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጊዜ የነበሩ በኢትዮጵያ ላይ የሚገኙ ቀሳውስቶችና መነኩሴዎች እንዳለ ሰልመዋል፣ አምኗል፣ ንጉሱን ጨምሮ ማለት ነው። ይሄን አላህ በቁርአን ላይ ታሪካቸውን ገልጾታል። መነኩሴና ቀሳውስት እያለ ስማቸውን ሁሉ ጠቅሶ ማለት ነው። لتجدن أشد الناس عداوة للذين آمنوا اليهود والذين أشركوا ولتجدن أقربهم مودة للذين آمنوا الذين قالوا إنا نصارى ذلك بأنهم منهم قسيسين ورهبانا إلى ቀሳውስቶችና መነኩሴዎች እያለ ይገልጻቸዋል። በመልእክተኛ ላይ የተወረደውንም ቃል በሰሙ ጊዜ አለቀሱ፣ አመኑ እያለ ይናገራል። ወኢዛ ሰሚዑ ማ ኡንዚለ ኢለ ረሱል። እርሳቸው ብቻ አይደሉም፣ በነቢዩ ሰለላሁ ዐለይሂ ወሰለም ዘመን እስልምናን ከተቀበሉ መካከል የሮሜው ጳጳስ ወደ ሮሜ ሰዎች ደብዳቤ ልከው ነበር። ነብዩ ሰለላሁ ዐለይሂ ወሰለም ወደ ሮሜ ሰዎች ደብዳቤ ልከው ነበር እያልኩ ነው ጀማዓ። ለሮሜው ጳጳስ ለታላቁ ጳጳስ ላኩለት፣ ለንጉሱ ላኩለት። ንጉሱ አዎ ይሄ ለመጨረሻው ዘመን ቃል የተገባው ነብይ ራሱ ነው ብሎ መስክሯል። ገብታችኋል? በጊዜው የነበረው የሮሜው ታላቁ ጳጳስ እስልምናን ተቀብሏል። የሻሃዳ ቃል ሁሉ ይዟል። ይሄ ኪታብ ላይ ሳስተምራችሁ ነበር ከዚህ በፊት
ከዙሁር እስከ አሱር ድረስ ባለው የኪታቡ ስም የሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ የጻፉት ነው። አልጀዋቡ ሶሒሕ ሊመን በደለ ዲን አልመሲሕ የሚለው የመሲሁን መንገድ በቀየሩና በበረዙ ሰዎች ላይ ትክክለኛ የሆነ ምላሽ ወይም መልስ የሚል መጽሐፍ አለው። በዚያ ላይ ጠቅሶታል ይህን ታሪክ። የሮሜው ታላቁ ጳጳስ እስልምና ቀርቦለት አዎ መሲሁ ቃል የገባልን በመጨረሻው ዘመን ይመጣል ያለው ነቢይ እርሱ ራሱ ነው ሙሐመድ ብሎ ቃል በቃል የመሰከረበት ሁሉ እዚያ ጋር ታገኛላችሁ። እና ይህን ይመስላል። የዙሁር ሶላት ደርሷል። እዚህ ዛህራ አለ ሶሪ ጣልቃ ስለገባሁ ሶሪ። ያው የኔን ፖይንት እየመለስክ እሱም የጠየቀው የኔ ጥያቄ ስለሆነ ነው እንትን ያልኩት። ቅድም እኔ የጠየቁት ጥያቄ ነው መሐመድ ነቢይ ስለመሆናቸው የሚገልጽ ማስረጃዎችን ስጠኝ ብዬ በጠየቁ እሱና የኔ ጥያቄ አንድ ነው። አሁን ደግሞ አሁን ስታወራ የነበረው ሮም ላይ መልእክት ስለማድረሱ ሮም ላይ የሮም በወቅቱ ሮም ላይ ነግሶ የነበረው ስለ ሮም መንግስት ስናገር እኮ አሁን እያወራህ ያለው አንተ ስለ መሐመድ ነው። ግን እዚህ ጋር ደግሞ በመጽሐፍ ቅዱስ የተማርነው አይነት ከሆነ የሐዋርያ ጳውሎስ መልእክት ነው ወደ ሮሜ ሰዎች የተላከው በሚል ደግሞ ሮም ላይ ይሰማል። አንዴ ይሁድ ዛህራ አለሽ ይኸውልህ ወገናችን ጳውሎስ ከዚያ በፊት ከክርስቶስ በኋላ አለኛል ብሎ የተነሳ አካል ነው። እሺ ነብዩ ሰለላሁ ዐለይሂ ወሰለም ስለራሳቸው ነው እኔ እየተናገርኩኝ ነው። የአዲስ ነገር ሆነባቸው አይደል? አው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ሮሜ ሰዎች ደብዳቤ ልከዋል። ወደ ሮሜ ሰዎች የላኩትን ደብዳቤ ማየት ከፈለክ ካሳያለሁ። እሺ ሐዲስ ቡኻሪና ሙስሊም ላይ ያለ ደብዳቤው ሙሉ አስነብብሃለሁ። ሚን ሙሐመድ ረሱልላህ ኢላ ዐዚም ሩም ሂረቅል አስልም ተስለም يؤتك الله أجرك مرتين قبل ذلك قال فإني أدعوك بدعاية الإسلام أسلم تسلم يؤتك الله أجرك مرتين فإن أبيت فإن عليك إثم الفريسيين ويا أهل الكتاب تعالوا إلى كلمة سواء بيننا وبينكم من لا نعبد إلا الله ولا نشرك به شيئا ولا يتخذ بعضنا بعضا أربابا من دون الله فإن تولوا فقولوا اشهدوا بأننا مسلمون والسلام على من اتبع الهدى. من دبدابي ነው ወደ ሮሜ ሰዎች ብለው ነብዩ ሰለላሁ ዐለይሂ ወሰለም የላኩት ደብዳቤ ነው። እዚያ ላይ እናገኘዋለን። ሰዎች ሆይ ሰላሙ ሰላም ትሆናላችሁ እኔ የእስልምና ጥሪ አደርግላችኋለሁኝ እያሉ ሁላችንም አንድ አምላክ በብቸኝነት እናምልክ በእርሱ ላይ ቅንጣትን አናጋራ የሚል ጥሪ ያደረጉላቸው የሮሜው ሰው የሮሜው ንጉስ ተአምርን እኔ ማየት ፈልጋለሁኝ አለቅነት በጫንቃው ላይ ይደረግለታል ወይንም የነብያት መደምደሚያ የሚል ትከሻው ላይ ታገኛላችሁ ሂዱና አረጋግጡልኝ አለ። ወታደሮቹ ተላኩ ራሱ ላካቸው ሄደው አረጋገጡ። አዎ አይተናል ብለው መሰከሩ። ሌላ ምልክቶችን አይቶ የሰው እስልምናን ተቀብሏል። ይሄን ይመስላል። ዛህራ ቀጥሽ እዚህ ሶላት ልሰግድ። እሺ ሁሴን አለ